እኔ 2016 ላይ ክረምት ላይ ሐምሌ 24 አካባቢ እንደዚህ የትምህርት ቤት ጉዳይ ለማስፈጸም ወጣሁና ወደ ትምህርት ቤት ከዛ በህልሜ ሐምሌ 22 ይመስለኛል እንደዚህ በህልሜ የኢየሱስ ክርስቶስን መስቀልና እንደዚህ በቃ ተሰቅሎ ያለበት ደም በደም ሆኖ ያለበት የለም እሱን እንደዚህ ልክ 3 ጊዜ ተነስቶ እንደዚህ ቤቱ ክፍሉ ጨለማ ነው ግን ኢየሱስ ክርስቶስ ያለበት ስጋው ነው ምንም አይንቀሳቀስም ግን ልክ እንዳሽንጉሊት ይመስላል 3 ጊዜ የተነሳ ወደ መስቀሉ እየተነሳ ወደ መስቀሉ ሄደ ማለት ነው እሺ ከዛ ደንግጫለሁ አይኑ ግን እንደዚህ ያየኛል አይኑ ይንቀሳቀሳል ማለት ነው እኔን ያየኛል ከዛ ወይኔ በቃ እንደዚህ ደርቅ ያለው በጣም ደንግጬ ከዛ ሮጬ ወጣሁኝ ማለት ነው ጨለማ ነው ክፍሉ ኢየሱስ ክርስቶስ ያለበት ብቻ ነው ብርሃን ወደኔ የሚመጣው ከዛ ሮጬ ስወጣ ደግሞ እንደገና ሌላ በጣም የሚያምር መስክ እንደዚህ እስላሞች ያሉበት ምናምን ከዛ እንደዚህ ስል የሆነ ምስል አለ የኢየሱስ ክርስቶስ ምስል በፊቱ ሆኖ ትልቅ ሆኖ እንደዚህ እንደ የሾህ አክሊል ደፍቶ አይኑ የሆነ የሚያምር ሆኖ በተላልቀው አለ ከሱ ጀርባ በስትክክል ፀሐይ ወጥታ እንደዚህ ከጀርባው እሱ ደግሞ ፊት ለፊት እኔ አይኑን እንደዚህ የሆነ የለም ማርገብገብ ልክ እንደሱ እያየኝ ከዛ ደንግጬ እየሮጥኩኝ ነው መሰለኝ ወደ እንዳለው ሰዎች በየአይነት ምግብ ቤት ይመስለኛል ከዛም በኋላ በጣም ብዙ ሰዎች አሉ ቁጭ ብለዋል ከዛ ወይኔ ተረፍሽ ማነው ያዳነሽ እያሉ ማለት ነው ከዛም ብዬ ሰው ምግብ አዞ እየበላ ነውና ተቀላቅዬ ምግብ አዘው እየበሉ ነበረ እሺ ይሰማል አሁን ከዛ ምግብ አዘው እየበሉ ነው እንደ ምግብ ቤት ነገር ነው ቤቱ ማለት ነው በየነት ቤት ይመስለኛል ከዛ እንደዚህ ምግብ ከዛ ዝም ብዬ ሄድኩና እየበላው ነው ማለት ነው ከዛ ወይኔ ማነው የያዛት ተርፍሽ አሉኝ ማለት ነው ሲሉኝ አዎ ከዛም በኋላ ለዓለም እናገራለሁ የኔ ጌታ እግዚአብሔር እኮ አተረፈኝ ከወንበዴ አተረፈኝ እያልኩኝ ጮሃለሁ ማለት ነው ውስጥ ምግብ ቤት ውስጥ እሺ ይሄንን ያየሁት እንግዲህ ሐምሌ 22 ነው ማለት ነው ከዛ የትምህርት ፕሮግራም ላስፈጽም ሄድኩኝ ማለት ነው ከዛ ሐምሌ 26 ነው ያለኝ ድጋሚ ማለት ነው እሺ ብዬ ድጋሚ ደግሞ ሐምሌ 26 ሄድኩኝ ማለት ነው ከዛ ልክ ሄድኩኝና ትምህርት ቤት ጨርሼ ምናምን የኔን የቤቱን መንገድ ታክሲ ትቼ እኔ ረስቻለሁ ምንም በጣም ጭንቅላቴ ብሎ አንዴ ምን እንደሆነ ካላወቅኩኝ ምን እሺ አንዴ ቆይ አይሰማም ምንድነው አይሰማም የምትሉት ምን ነው የማይሰማ የኛ ውይይት ነው የማይሰማው ወይስ ምንድነው ፈጠንኩኝ ልበል መሰለኝ አይደለም አንቺ አይደለም አይሰማም ብቻ ነው የሚሉትና ምንድነው እሺ ቆይ አንቺን አይደል አንቺ ዝም በይ እሺ እሺ ቀጥይ የራሷ ስልክ ችግር ነው እሺ ከዛም በኋላ አልኩኝ ማለት ነው እንደዚህ ከዛ በቃ ታክሲ የኔም የቤቴን መንገድ ታክሲ ትቼ በሌላ ታክሲ ሄጃለሁ እኔ አላወቅኩኝም ከዛ ሰዎች ወራጅ እንደዚህ እዚህ ጋር ወራጅ ሲሉ ደህየት ነው የመጣሁት ብዬ ደንግጬ ረዳቱን ወራጅ አልኩት ማለት ነው ከዛ ወረድኩኝ ከዛ ወርጄ ሰፈሩ እንደዚህ በጣም የሆነ ጭር ያለ ነው እና አዲስ ነኝ ፈርቻለሁ ከዛ ሰው ጠይቃለሁ በቃ መንገድ ላይ የት ነው የመጣሁት ብዬ ከዛ ቆይ መሳፈሪያውን ወደ ቤት የሚመልሰኝ መንገድ ልጠይቅ ምናምን ብዬ ይሄድኩ ማለት ነው እና ሰው የለም በሁለት አስፋልት እንደዚህ ድልድይ ያለበት አስፋልት ሁለቱ መኪና ይሄድበታል ሰው የሚሄድበት ነገር የለም በቃ ያቆሻሻ ክምር ያለው ሰፈር ነው ማለት ነው ከዛ ይሄድኩኝ ነው ልክ እንደዚህ ይሄድኩኝ ሁለት ልጆች ይመጣሉ እነዚህ ጎረምሳ ነገር ናቸው ከዛ
አየኋቸውና የሆነ ውስጤ በቃ የሆነ ነገር ሊያረጉሽ ነው ይለኛል። በቃ በፍርሃት ማለት ነው። ሲሄድ ሰው የለበትም እየሄድኩ ነው። ከዛ አዩኝ ማለት ነው። ተያየ። ከዛ በቃ ለራሴ ነው የምነግረው። ምንም አይነት እንዳትዞሪ፣ ፊትሽ እንዳታዞሪ አልኩኝ ስል ወዲያው እንደዛ እያልኩኝ ትንሽ እንደዚህ ሄድኩኝ። ሮጠው ዞሮ መጡ ማለት ነው። እንዳትንቀሳቀሽ ቁም ያሉኝ። ከዛ ቢላ ማለት ነው ቢላ አውጥተው እንደዚህ ሁለት ናቸው። ምንም እንዳትጮሂ እንዳትንቀሳቀሽ ያሉኝ። በቃ እኔ ያሰብኩትም እንደምሞት ከውስጤ በቃ በእግዚአብሔር ምናምን አልኩኝ። በድንግል ደግሞ የሚገርም መምህር ሳልናገር እንደዚህ የእመቤቴ ምስል ይዤ ነበረ። እንደዚህ ደረቴ ላይ አድርጌ ነበር። እመቤቴ ከዚህ መንገድ አውጪኝ፣ የት ነው የመጣሁት እያልኩ ነበረ መጀመሪያ እየሄድኩ የነበርኩት ማለት ነው። ከዛ በድንግል ማርያም አልኩኝ። ከዛ እንደዚህ ያለሽን አንጫሉኝ ማለት ነው። አጋጣሚ ጫፍ ላይ የነበረው ስልኬ ነው። ስልኬን ሰጠዋቸው። ከዛ ሌላ ነገር አንጫ ስማወጣ መዝገበ ጸሎት ይዣለሁ በቦርሴ፣ መዝገበ ጸሎትና ውዳሴ ማርያም። ከዛ ልክ እንደዚህ ከብር 200 ብር ምናምን ነበር፣ 200 ብር ብቻ ነበር የታክሲ ነበረኝ። ከዛ እንደዚህ አውጥቼ ደግሞ መጽሐፍ ቅዱስ ውስጥ ገብቷል ማለት ነው። ያላስገባሁትም እንግዲህ ብሩ 200 ብር። ከዛ አጋጣሚ ዝርዝር ደግሞ 20 ብር ነበር። ከዛ ብሩንም አውጥቼ ሰጠዋቸው። ከዛ መጽሐፍ ቅዱስን ወደዛ አሉኝና አሁን እንደዚህ ማለት ነበር አሉኝ። እንደው መጽሐፍ ቅዱስን እንትን አሉትና ከዛ በቃ ከዛ ይሄው ብዬ እንደው 20 ብሩን ሰጣቸው። ሂጂ እባክሽ ወደዛ አሁን ቀጥ ብለሽ ዞረሽ ሂጂ አሉኝ። ቢላው እንደዚህ እያሳዩኝ ማለት ነው። ከዛ ደንግጬ የዘለልኩት ድልድይ እኔ እግዚአብሔርን ወንድ አይዘለውም። በቃ መኪናው ሁላ በልቶኝ ነበር። ከዛ በጣም ሮጬ ሄድኩኝ። ከዛ በማዶ በኩል ባለው ተሻገርኩና ሄድኩኝ። ሰው ከዛ ምን ሆነሽ ነው ብለው ከዛ እያለቀስኩ ነው። እግዚአብሔር ያተረፍከኝ ምናምን እያልኩ አለቅሳለሁ። ከዛ እናቶችና የሆነ ወጣት ልጅ ነው ተለቅ ያለ ምን ሆነሽ ነው እናት እንደዚህ መንገድ ጠፍቶኝ ነው አጋጣሚ እንደዚህ ትምህርት እንትን ብሎኝ ትንሽ ልጅ ብሎብኝ ነው ምናምን ስላቸው እግዚአብሔር ያተረፍሽ በየት መንገድ ነው የመጣሽው አሉኝ። እዛ ማዶ ነበርሽ አሉኝ። አዎ እዛ ጋር እኮ የነፍሰ ገዳዮች ነው ሴቶች የሚደፈሩበት ነው። ሌሊት ደግሞ እንደዚህ ዘረፋ ድንጋይ መንገድ እየዘጉ የሚደፍሩበት መንገድ ነው አሉኝ ማለት ነው። ይገርም ነው። ግን አላወቅሽም አንቺ ጊዜ እንደዛ የታክሲ አላወቅኩኝም። ምንም አላወቅኩኝም። ይገርም። ከዛ እንደዛ እግዚአብሔር ነው ያተረፈሻል። እንደውም አንዱ ልጅ አሁን በቅርብ እንደዚህ እንዳንቺ የምታክል ልጅ ደፍረው እንደዚህ ገለው እንዴ በጣም ምን ሆነሽ ነው? እኔ አላወቅኩም። እንደዚህ በቃ አሁን ቀጥ ብለሽ ተሳፈሪና የታክሲ እንስጥሽ ምናምን ሲሉ ኧረ ችግር የለውም እኔ እመቤቴንም እንትን ማለት ይሆንብኛል ብዬ 200 ብር አለኝ ችግር የለውም አልኩና መጣሁ ማለት ነው ወደ ቤቴ። ከዛ ቤት ስመጣ ከዛ በቃ ለእናቴም ደንግጫለሁ። በቃ ልብሴ እንዳለ አዋራ በአዋራ ሆኖ ነበር እንደዚህ ደንግጬ የዘለልኩበት ድልድይ ማለት ነው። እና በቃ ቤቴ ገብቼ በቃ ህልሙ ነው ትዝ ያለኝ ማለት ነው ወዲያው። እና ይሄው የመድኃኒዓለም ምስክርነት ይሄ ነው። መምህር ደግሞ የላኩልህን ብትሰማው እኔ እንደዚህ ራሱ እንደዚህ የሆነ እንደምናብ አድርጎኝ ፊቴ ላይ ራሱ ይከሰታል የመድኃኒዓለም ምስል እንደዚህ በቃ የሆነ ጭምጫ ነው። በተለይ ደግሞ የስላሴ በትልቁ ሆኖ ማለት ነው የብርሃን እንትን ሆኖ ይታየኛል። እሺ በምን ሰዓት ነው የሚታይሽ? ቆይ አሁን ምርምር ውስጥ እንግባ። በምን ሰዓት በተጨነቅሽበት ሰዓት ሀሳብ ተመስጦ ውስጥ ስትሆኝ ነው? ምን ውስጥ በምን ሁኔታ ላይ ሆነሽ የሚታይሽ? በጨነቀኝ ሰዓትም ደግሞ እንደዚህ ዝም ብዬ በቃ ስለ ዓለም ምናምን እያሰብኩኝ እንደዚህ ቁጭ ብያለሁና ወይ እንደዚህ ቁጭ ባልኩበት ሰዓት በቃ የሆነ ግጥም አድርጎ የሆነ በቃ የለም ፊቴ ላይ እንደዚህ ሁላ እንዳልነሳ አድርጎ ነው ከፊቴ እንዴ ተኛው እንዴ ብዬ ነው ብንን ብለው ማለት ነው። ደነግጣለሁ። እኔ እኮ አይገባኝም እንዴት ነው እንደዚህ መሆነው እያልኩ ማለት ነው። በጣም ይገርም። ቤተክርስቲያን ላይም እንደዚህ የስላሴ ምስል በቃ ራሱ እየከሰተብኝ አይኔ ላይ እንደዚህ የሆነ ክንፍ ያለው ይመስለኛል። የሆነ አይኑ በተለይ ደግሞ እኔ አይን ነው በቃ መድኃኒዓለም ምስልም ካየው አይኑ ነው እንደዚህ ሲያይ ወይ ሲርገበገብ ማየው ማለት ነው። እንደዚህ በምናብም እንደዚህ ቁጭ ብዬ ስዕሉን ራሱ እያየው በቃ ይከሰትብኛል ፊቴ ላይ። ይገርማል በጣም። አንዳንድ ሰው በጣም ሲመሰጥ በሀሳብ በትካዜ ውስጥ ሲገባ
እንደዚህ ነገር ይታያል። አንዳንድ ሰው ደግሞ በጣም ሲያለቅስ ሲቸገር ሲጨነቅ እንደዚህ ነገር ያያል። ሌላ ጊዜ ደግሞ በጣም የመጓጓት ነገር በጣም ይሄ የመናፈቅ አሁን ቅድመታችን እንደተናገረችው በዚህ ነገር ላይ ጉጉት የማደር ነገር ሲመጣ ይከሰታል። አንድ አባት እዚህ ጋር ኮሜንት እየጻፉልኝ ነው በውስጥ መስመር በእጅ ስልኬ ላይ ማለት ነው። ምን እያሉኝ ነው መሰላችሁ? ልጄ አሉኝ። ወይማ ከላይ ጀምሮ ላንብበው። ልጄ ይሄ አሁን የምታቀርበው ይሄ የምታቀርበው ድምጸት ጥሪ ነው። ህዝቡ ተስፋ እንዳይቆርጥ እግዚአብሔር እንዳለ በተለይም በተዋህዶ ውስጥ እግዚአብሔር እንዳለ ማነቃቂያ ነው። እንዳታቆመው ቀናቶችን ጨምርበት እያሉኝ ነው። ትስማማላችሁ? በስልኬ ላይ ነው በእጅ ስልኬ ላይ ነው የጻፉልኝ ያሉት። አዎ እንዴ በስመ አብ ይገርማል። አመሰግናለሁ። የኔ አባት ካህን ናቸው። እግዚአብሔር ይስጥልኝ። ማንቂያ ነው። አሁንም በተዋህዶ ውስጥ እግዚአብሔር አለ ለሚጠራጠሩ ሰዎች፣ ለዛሉ ለሰነፉ ሰዎች፣ የመንፈሳዊ ዝለት ላጋጠማቸው ሰዎች ጸሎት እየጸለዩ እጭ በቃ ምናምን ብለው ተስፋ ለቆረጡ ሰዎች በጣም መፍትሄ ነው አይነት ነገር ነው አባባላቸው። ትክክል ነው። ስለዚህ ሁሌ ምስክርነት መስማት እንድንመሰክር ብቻ ሳይሆን መመስከር የምንችልበትን አቅም እንድናገኝ ትክክለኛ አለማመን፣ ትክክለኛ አጸላለይ። ለዚህ እኮ ነው እነዚህ አይነት እህቶች ሲቀርቡ የምጠይቀው ጥያቄ እንዴት ነው ይሄ ነገር የሆነው? ስዕሉ የሥላሴ ስዕል ይታየኛል፣ መድኃኔዓለም ድንግል ማርያም ትመጣለች ሲሉ እንዴት ነው የምትመጣው? አመጣጡን እስቲ ንገሪን ብዬ በየዋህነት የምጠይቃት። ምርምሩ እኮ የጅል ምርምር ነው የሚመስለው፣ ግን የእሷን ስነ ልቦና እንድትነግረን እንድታውሰን እኮ ነው የምጠይቃት። ስነ ልቦናዋ ምንድን ነው? ኢሜጅ የምትከስትበት መንገድ፣ ሥላሴን የምታናገርበት፣ መላእክትን የምታናገርበት መንገድ እንዴት ነው? እናቶቻችን እያሉ እኮ እንደዚህ የሚለምኑት እኮ ምንም ስለማያውቁ ብቻ አይደለም። ወደ ትክክለኛው ፍቅር ወደ ሆነው አባት ፍቅር የሆነ ልባቸውን እየሰጡት ነው። እና አንዳንድ ጊዜ መረዳት አለብን። ይህን ፕሮግራም መቀጠል አለብን። ምስክርነት ሁልጊዜ መቀጠል አለበት። የሚካኤል ዕለት ሚካኤል ያደረገላችሁን ተናገሩ ብዬ ነበረ። የሩፋኤል ዕለትም እንደዚሁ። የሁሉንም ቅዱሳን ምስክርነት መመስከርም ይቻላል። ለይቶ መመስከሩ ለዛ ቅዱስ የተለየ ስፔሲፊክሊ መስጠት ካልሆነ በስተቀር ሁሉንም ምስክርነት ጠቃሚ ነው። ዛሬ ለጌታችን እንስጥ ብዬ ነው። እና እህታችን በጣም ነው የምናመሰግነው። እስቲ እሺ። እና ደግሞ አንድ እንደው መስማም እሱም እንደሆነ በጣም አስደንግጦኛል። እና ህልም ሳይሆን እንደዚሁ እንደ ምናብ ነው የእሱን ቀን ደግሞ እና አሁን እዚህ በቅርብ መቼለታ ነው ሐሙስ ይሁን አላውቅም። እንደዚህ የኦቲስ ቲቪን ከፍቼ እንትን ስጋና ደሙ የሚለው መዝሙር አለ አይደል? የኔ ያንተ ነው ለካ። ይቅርታ። አንተ ነው። ለመለየት ነው። የሌላም ከሆነ ያዳምጠው እኮ ብዬ ነው። ኧረ ራሱ ነው ሴቶች ህብረት ያለበት ማለት ነው ዘማሪያ። ከዛ እሱ እንደዚህ ድንገት ነው እና እቃ ጥቤ ቤት ውስጥ ማንም ሰራተኛ የለንም እና እቃ ጥቤ ዝም ብዬ ከፍቼው ቆይ መዝሙር ለምን እንትን አልልም ብዬ ከፈትኩና ከዛ እንደዚህ ልክ መዝሙሩ መሰጠኝ። ገና የዛን ቀን ነው ሲጀምር የስሞት ማለት ነው። ከዛ የሆነ ጊዜም ቲክቶክ ላይ አንዴ መሰለኝ አይቼዋለሁ። በቃ ከዛ እንደዚህ ዝም ብዬ ሶፋ ላይ ተደገፍኩና ወይኔ እንዴት ያለ መዝሙር ነው እንደዚህ እስቲ አዳምጠው። ለእኔ ግምቴ ነው ለስጋና ደሙ በቃ እግዚአብሔር ወይ በደንብ ጸልዬ ንስሐ ገብቼ ምናምን እያልኩኝ ከዛ ልክ እንደዚህ ተደግፌያለሁ ማለት ነው። እንደዚህ ቲቪውን እያየሁትኝ የኢየሱስ ክርስቶስ እንደዚህ ደም በደም ሆኖ የለም። ከዛ እኔ አቅፌዋለሁ። ልብስ የለበስኩት ግን የሆነ ሽቲ ነገር ይመስለኛል። እንደዚህ ሳቅፈው ምንም የኔ ሰውነት የሆነ በቃ እሱ ሳቅፈው የሆነ በጣም እንደ ዕጣን ይመስለኛል። ሽታው ይለያል። በቃ እንደ በዛው ቅጥፍ ነው እንግዲህ። ከዛ ልክ የኔ ሰውነት ደግሞ የሆነ በጣም ይከረፋ አይነት ሽታ ሸተተኝ። ከዛ ወዲያው ይቀየራል ማለት ነው። ልብሴ ነጭ በነጭ ሆነ። ግን ምንም አይነት ደም አልነካኝም። ብቻ አቅፌዋለሁ። ሽታው ይሸተኛል። አይሁዶች የለም ኢየሱስ ስም የወጉት አይሁዶች በቃ የሆነ ድምፅ ይሰማኛል፣ የሚጫጫህ ድምፅ ምናምን እና ደንግጬ እንደዚህ እንደመባንን ነገር አልኩና
ምን እየሆንኩ ነው ብዬ ደንግጬ ማለት ነው ተነሳው። ይገርም እኮ ነው አንዳንድ ጊዜ የምንሰማው ነገር እኮ አንዳንዴ በጣም እኮ የሚገርም ነው። በምናብ ነው አይደል? ይሁሉ በእንቅልፍም አይደለም በምንም አይደለም፣ በምናብ ነው እግዚአብሔርን። አዎ በምናብ ብቻሽ የምትሆኝበት ረጅም ሰዓት አለ? ብቸኛ የምትሆኝበት ረጅም ሰዓት አለ? አዎ ብቸኛ ነኝ። ሲጀመር ምንም አይነት ጓደኛ የለኝም፣ የክላስ ምናምን እንጂ እንደዚህ የልብ ጓደኛ ምናምን የለኝም። ሲጀመር 2 ወንድሞች አሉኝ በቃ። በጣም ደስ ይላል። መቼም ቀጥታ መጠየቅ ይከብዳል፣ ግን መስቀለኛ ጥያቄን ባይሆን የምጠይቅሽ በተዘዋዋሪ መንገድ አንቺም በገባሽ መጠን እንድትመልሽልኝ የምፈልገው ነገር አለ። ከቤተሰቦችሽ ጋር፣ ከጓደኞች፣ ከቀረቡሽ ሰዎች ጋር ያለሽ አቋም ምን ይመስላል? እንዴት ነው የምታያቸው? እንዴት ነው የምትረጃቸው? ተበድያለሁ፣ ሰዎች ይጨቁኛል፣ ሰዎች ይበድሉኛል፣ ድረስልኝ፣ እንደዚህ አይነት ስሜት አለብሽ ወይስ ሁሉንም ሰው በእኩል የመውደድ ይሄ እንዴት ነው ምንድን ነው የሚባለው ለሰው የማዘን ወዶ እኮ አይደለም ብሎ የማሰብ ነገር ምናምን አለብሽ? የትኛው ፓርት ላይ የምታዘወትሪው? አዎ እሱ ፓርት አለብኝ። አዎ ወደው አይደለም የሚለው ነገር አዎ ተጨቁኛለሁም እላለሁ አንዳንድ ጊዜ። አሁን ግን የሚገባኝ እንደዚህ በቃ እንደዚህ በማምነውም ሰው ዘንድሮ እንደዚህ የማምናት ጓደኛዬ በመተት ምናምን እንትን ብላኝ ለእሷ ራሱ ነኝ በቃ እንደዚህ አሁን ትምህርት ቤት ውስጥ ምናምን ስንገናኝ በቃ ምንም እኔ በህልም ብዙ ነገር አይቼ ነው የተመታሁት ማለት ነው። እሱን ነግረሃለሁ መምህር። ከዛ እሷ ራሱ መታ ስትስመኝ ምንም እንዳልተፈጠረ የሳቀች ምናምን ስትል ምንም አልልም። እኔ እቺ ልጅ ወደ አይደለም እና ፈጣሪ ሆይ ማራት ነው ምለው እውነት። ምክንያቱም የምድሩ ሳይሆን የሰማዩ ይበልጣል እና ሰዎች አሁን እኔ ቤተሰብ ውስጥ ራሱ አባቴ ምናምን ሲቆጣኝ በጣም አለቅስ ነበር በፊት ማለት ነው። ምንም ሳላጠፋ እንደዚህ ይቆጣኛል፣ እንደዚህ ያረግሽ፣ እንደዚህ እኮ አይተሻል፣ ምንም ባላረኩት ነገር ማለት ነው። እና አሁን ሲገባኝ ወደው አይደለም እነዚህ ሰዎች እና አምላክ ሆይ ማረኝ የማራቸው እላለሁ። አብዛኛው መንገድ ላይም ካየው ሰው የተቸገረም ካየው ምናምን በቃ ውስጤ እንትን ይላል፣ ጽፍ ይላል። ደስ ይላል። በቅንነት በግልጽነት ስለመለስሽልን አመሰግናለሁ። ከሃይማኖታዊ ስርዓቶች ውስጥ የቱ ይመችሻል? ቅዳሴ፣ ጸሎት፣ መዝሙር ወይስ ስብከት ወይ ደግሞ የትኛው ይመችሻል? እኔ እስካሁን ሳስቀድስ ምናምን በጣም ነው እንትን የሚለኝ፣ ግሬን ይበላኛል። ስብከት ደስ ይለኛል። ስብከት ምን አይነት ስብከት? እኔ እንደ ቅዱስ ማርቆስ ነኝ። ለምሳሌ እኔ እንደ ቅዱስ ማርቆስ ደስ ይለኛል። በቃ የእግዚአብሔር ታምራት፣ የእግዚአብሔር ምልክቶች፣ የእግዚአብሔር ሐሳቦች በሰው ልጅ ላይ ሲገለጥ፣ በዛም አልፎ ደግሞ ሰዎች እግዚአብሔርን ሲያደንቁ ሲያከብሩት፣ እንደዚያ ነገር ደስ ይለኛል። ልክ እንደዛ ቅዱስ ማርቆስ ከአራቱ ወንጌላውያን ለየት የሚያደርገው የክርስቶስ ፈውሱን፣ ድህነቱን፣ ታምራቱን በክርስቶስ ላይ ያለውን በስግው ቃል ላይ ያለውን ተአምራቶቹን የሚገልጽበት መንገድ ነው። እሱ ይመቸኛል። ለምሳሌ ነው የምልሽ። እና ቀጥሎ ደግሞ ምክር፣ መጽሐፈ ምሳሌ፣ መጽሐፈ ተግሳጽ፣ መጽሐፈ መክብብ፣ የጢሞቴዎስ መልእክት፣ ይሄ ምክር ምናምን ነገር ይመቸኛል፣ ደስ ይለኛል። ለዚያ ነገር ይሄን እወዳለሁ። አንቺስ? ገድላት፣ የቅዱሳን ገድላት፣ በተለይ የገዳማውያን አባቶች ታሪክ፣ የብርሃን መናኞች አባቶች ታሪክ፣ ይሄ ነገር በጣም ይመስጠኛል። ምኑ ላይ ነው ትኩረት ያለሽ? ትምህርቱ ላይ ሆኖ ምኑ ላይ ነው ትኩረትሽ? ትምህርቱ ላይ ሆነና ትኩረቴ እና እንደዚህ አይነት የህይወት መርህን ወደ ራሴ አድርጌ እንዴት ነው ማመጣው ብዬ አስባለሁ። በጣም ደስ ይላል። እሺ፣ እናመሰግናለን እህታችን፣ እግዚአብሔር ያክብርልን። ገብተሽ እንዲህ ያለ ምስክርነት ስላሰማሽን። አሜን። ደውልልሻለሁ፣ ሴቭ አድርጌዋለሁ።